በዓላቶች አሉ አይደለ? ገብርኤል፣ ሚካኤል ምናምን አለ አይደለ? መታሰቢያ በዓል እሺ እሱ መታሰቢያ በዓል እሱ እንዳለ ሆኖ እስልምና ግን በራሱ ብዙ አይነቶች ነገሮች አሉት። ለምሳሌ መጀመሪያ እስልምና ውስጥ መግባት ፈልገ መግባት አልቻልኩም። ይሄ ነገር አጋጥሞኝ ሳላጋጠም ለእናንተ ልናገር የምፈለኩት እኔም በነገራችን ላይ ሰለምቴ ነኝ። እኔም በቅርቡ ነው ሰለምኩትና ኧረ እባክሽ አዎ የምሬን ነው። ዋው ኦርቶዶክስ ነበርሽ ወይስ ፕሮቴስታንት? አይ ኦርቶዶክስ ነበርኩኝ። ዋው ክርስትና ስምሽ ማን ነው? የክርስትና ስሜ ሀና ማርያም ነበር። ኦኬ ስለ ታቦታት እንዴት ሳታውቂ ነው ታዲያ የከፈርሽው? ወደ እስልምና የወጣ ከወደ ሄድሽው? ስለ ታቦታት እኮ አብራካ ሁለት ሰላንችና አንተን አስገባችሁ። ምን መሰለ ወደ እስልምና የመጣበት ምክንያቴ ማለት ነው። አንዳንድ ሰዎች አሁን ሰው ገፋፍቷቸው ይመጣሉ፣ በቃ ለገንዘብ ብለው ይመጣሉ፣ እንደዚህ ወይ ለፍቅር ብለው ይመጣሉ። እኔ ግን ማንንም ሰው አላማከርኩኝም፣ ለማንም ብዬ አይደለም እስልምና ውስጥ የገባሁት። ፍላጎት ስላለኝና በራሴ ተነሳሽነት ነው በቃ እስልምና ውስጥ የገባሁት እኔ ማለት ነው። ኦኬ ስለዚህ አላህ ማን ነው የሚለውን መልስ አግኝተሽ ነው የገባሽው? እግዚአብሔር ማን ነው የሚለውን አውቀሽው? አላህ ማን ነው የሚለውን አውቀሽው? እግዚአብሔር ማን ነው ብለሽ ነበር የምታውቂው? ምንድን አሁን እግዚአብሔር እኔ አላህ ማን ነው ስለሽ እኔ እግዚአብሔር ምንድን ነው የሚለውን መጀመሪያ አውቄ ነው እያወዳደርኩ ነው። አላህ አላህ ነው እንዴት አያውቅም? አንድ ሰው ማን የተፈጠረው ማን ነው? አላህ አይደለ? እንዴት አያውቅም? አዎ ምን መሰለህ አላህ ሰው አላህ በአካል አንድ ነው። ክርስትና እምነት ውስጥ ደግሞ ለምሳሌ ምንድነው እሱ የእናንተ ነብያችሁ ስሙ ማን ነው? የትኛው? ብዙ ነብዮች አሉ። እሺ ከነሱ ውስጥ የተወሰኑትን ጥቀስልኝ። እፎይ ቆይ ትገባለህ። እፎይ ቦታ ሞልቶ ነው ትገባለህ። ነብዩላህ ኢሳ ነው ወይ ጆ ይውጣለታ? ጆ ይውጣለት እስኪ ወይ እሺ እፎይ ግባ። ቅርታሽ አየሽ ወንድሜ። እሺ ቀጥይ እህቴ። እሺ እና እስኪ ስለ ነብያችሁ የተወሰነ ነገር ንገረኝ። ስለ እናንተ ነብይ እነግርሻለሁ፣ ግን እኔ እስልምና ክርስትናውን ሰብክሻለሁ። እስልምናው ላይ ግን አንቺ አላህ ማን ነው ብለሽ ነው አምነሽ የገባሽው? እሱን እስኪ አሁን በአካል አንድ ነው አልሽኝ። በአካል አንድ ነው ስትይ እኔ ካነበብኳቸው ብዙ ጥያቄዎች ላነሳብሽ እችላለሁ። አላህ አንድ ነው ስትይ አካሉ አልሽኝ። ኦኬ አካሉ ስትይ የትኛው አካል ተገጣጥሞ ነው? ለምሳሌ በተለያዩ ቦታዎች ላይ እግር አለው ተብለዋል፣ እጅ አለው፣ አይን አለው፣ ፊት አለው። አይ ቲንክ ወደ ዋሃብያ ከገባሽ ደግሞ ሊትራሊ ነው ያን የምትወስዱት። እሺ ስለዚህ ይህን ሊትራሊ ስለምትወስዱት አላህ እነዚህን ፊዚካሎቹን ደምረሽ ነው አንድ ነው በአካል አንድ ነው ያልሽው። እፎይ ታብታ ባርግ። እፎይ ገስት ላክ አስገባሃለሁ። እፎይ እሺ ወንድሜ ቀጥል፣ እየሰማሁህ ነው። ሌላ እንዳይሆን እሺ። እና እንዴት ነው አላህ በአካል አንድ ነው ስትይኝ አልገባኝም፣ እስኪ አስረጅኝ። አላህ አሁን ለምሳሌ እጅ እግር አለን፣ ሁሉ ነገር ሙሉ ነው፣ አካላችን ሙሉ ነው አይደለም? አዎ ሙሉ ቢሆንም ግን አላህም ልክ እንደዛ ሙሉ ስለሆነ በአካል አንድ ብቻ ነው። እፎይ ይሄን ጥያቄ አንስቶት ነበር ባለፈው ዕለታና አላህ በአካል አንድ እንደሆነ ብቻ ነው ሁሉም ሰው ይመሰከራል ያለው። ግን እሱ አላህ በአካል አንድ አይደለም ማለት። እዚህ ጋር ደግሞ ማስረጃ ፈልጋለሁ ስለው ማስረጃ ሊያቀርብልኝ ግን አልቻለም። እኔ በራሴ የተማርኩት ነገር ነው ተምሬያለሁ። ከኔ በላይ ያሉ ሰዎች ደግሞ አሁን ላገናኝክ ይችላል። አላህ ምን እንደሆነ ከስር እስከ መሰረቱ ሊያስረዳክ ይችላል። ችግር የለም። እሺ አሁን ለምሳሌ አንድ ነው ስትይ እኔ ይገባኛል፣ አስረዳሽ። እኔ እጅ አለኝ፣ እጄ ለመስሪያ ነው የሚያገለግለው። አይን አለኝ፣ ለማየት ነው የሚያገለግለው። እውነት ነው። ኦኬ አላህም ልክ እንደኔው አካላቶች ፊት አለው፣ እጅ አለው፣ አይን አለው፣ ጥርስ አለው። እጁ አላህ እንደ ቁርአን እንደሚለው አደምን በእጄ በፈጠርኩት ይላል አይደለ? አደምን በእጁ ፈጠረው። እጁ ለመስሪያነት ነው፣ እጁ ለማያነት አያገለግልም። አይኑም ደግሞ መጥቶ ጭቃ አብኩቶ አይፈጥርም። ስለዚህ እነዚህ የተለያየ አገልግሎት የሚሰጡ አካላት ድምር ውጤት ነው አንድ ነው የምትይው። ልክ እንደኔ ልክ እንዳንቺ እጆቹ ምኖቹ ተደማምረው አላህ አንድ ነው በአካል የምትይ ብዝሃነትን የያዘ አንድነት ነው ያለው። እንደዛ ነው። ምን መሰለህ አላህ በአካል አንድ ነው ሲባል በነፍስም በስጋም አንድ ነው። በቃ አንድና አንድ እምነት ብቻ ነው ለሁሉም ነቢያቶች። አሁን ለምሳሌ ስላሴ ለምንድን ነው እንትን የተባለ ስላሴ ዝናብ ያዘንባል የሚባለው እንደዛ ነገር ነው አይደለ? እንደዛ ነው እኮ ስላሴ ሁሉም መላእክቶች በመለኮት አንድ ነው። ግን ሁሉ ጊዜ ጭንቅላትሽ ላይ አሁን
ጭንቅላትሽ ላይ ሁል ጊዜ ስትማሪው ምንድነው የእስልምናው ለብቻ የክርስትናው ለብቻ በቁርአኑ መነጽር እስልምናው ክርስትናው ልትረጁም ከሆነ አይመጣልሽም። በክርስትና መነጽር እስልምናን ለመረዳት አይመጣም። ግን አሁን እስልምናው ላይ በተቀመጠው መሰረት አላህ አንድ ነው በአካል ስትይ አንቺ አይን አለሽ፣ ጆሮ አለሽ፣ አፍንጫ አለሽ፣ እጅ አለሽ። እነዚህ ሁሉ አገልግሎት የሚሰጡሽ የተለያየ የየራሳቸው አገልግሎት የሚሰጡ ድምር ውጤት ያለሽ አንድ ሰው ትባያለሽ። ልክ አንቺ እነዚህ ሁሉ ይዘሽ አንድ እንደምትባዩ ሁሉ አላህም ልክ እንደዛ። የእሱ ግን አሁን አይን አለው ሲባል የእሱ ይለያል። ገብቶሻል? የተለየ ነው። ለምሳሌ ማይክሮስኮፕ ጀርም ያህል አይደለም የአንቺ አይንሽ ማታየው በማይክሮስኮፕ፣ አላህ ደግሞ ከሱም በላይ የማየት አቅሙ ከፍ ያለ አካላት ድምር ውጤት አንድነት ነው ወይ ያለው ነው። ጥያቄ የተገባሽ እሺ፣ ሌላ ጥያቄ የለህም? ጥያቄ ላንሳ። ይሄኛውን አልመልሽልኝም። እንደዛ ነው አንድ ነው ስትይ አላህ በአካል አንድ ነው የሚለው ሁሉም አንድ ነው። በቃ ማንንም የትኛውንም ነቢያት ብትጠይቅ አላህ በአካል አንድ ነው። ማንኛውም ወይም ደግሞ አሁን ላገናኝክ ሼካ ከኔ በላይ እሺ፣ አንድ ነብይ እስኪ አላህ እግር አለው እጅ አለው አይን አለው ከአርሽ በላይ ነው ብሎ ያስተማረ አንድ ነብይ አለ? ቀደምት ነብያት ማለት አልገባኝም ጥያቄ። አሁን አንቺ እንዳልሽኝ አላህ በአካል አንድ ነው፣ እጅ አለው እግር አለው አይን አለው ፊዚካል ቦዲ የሆነ እጅ አለው ከአርሽ በላይ እየተቀመጠ አምላክ ብሎ ያስተማረ አንድ ነብይ አለ ከነብዩ መሐመድ በፊት ከሳቸው በፊት? ለዚህ ጥያቄ ደግሞ ማለት ነው ትክክለኛ መልስ ልሰጥክ እችላለሁ አሁን ማለት ነው። መልስ እሰጥሃለሁ። ጠብቀኝ አንዴ። እሺ ያ እና ይሄ ተገቢ ጥያቄ ነው ጋይስ። ምናልባት ከስር ያላችሁ እየሰማችሁኝ ያላችሁት ቢኮዝ አላህ አሁን አንድ ነው፣ ሲንግል ነጠላ ልንለው አንችልም። እኛ እኮ አንድ የምንባለው እዚህ ጋር 130 ሰዎች አላችሁ፣ እኔ ጋር 130 ሰዎች አንድነታችሁ አንዱ ሰው እግር እጅ አይን አለው የተለያየ አገልግሎት የሚሰጥ ኦኬ፣ እነዛን ደምሮ ነው አንድ የሚባለው። ልክ እንደዛ ሁሉ አላህም እንደዛ አንድ ከተባለ which is አላህ ማንንም አይመስልም የሚል አስተምሮ ውድቅ ይሆናል። ሁለተኛ ደግሞ እንደኔ ያረዳል ሊትራሊ ፍጡር ሆኖ እናገኘዋለን። ምክንያቱም ኦምኒ ፕሬዘንስ ነው። ምን ማለት ነው? እኔ ያለሁበት ቦታ ነኝ ያለሁት፣ እዚህ ጋር ሙስሊም እህት ወንድሞችም ያሉበት ቦታ ናቸው። እዛ መገኘት አልችልም በአካል። አላህም ልክ እንደዛ ከአርሽ በላይ ሲኖር ከአርሽ በታች ሊገኝ አይችልም፣ በጊዜ ይገደባል ማለት። እሺ ወንድሜ ጥያቄን አንሳ። አሁን ጥያቄ ምን ነበር? እንደገና አሁን የቅድሙ ጥያቄ አላህ በአካል አንድ ነው ያልኩህ ላይ ሌላ ተቃውሞ አድርሰህ ነበር። ያንኛው ጥያቄ ደግሞ ምን ነበር? ስለ ነብያቶች ማለት ነው እኮ እንደዚህ አካል ፊዚካል ቦዲ ያለው አካል ነው አላህ ከአርሽ በላይ ነው ያለው ብሎ ያስተማረ አንድ ነብይ አለ ወይ? እሺ ለሱ ደግሞ መልስ ይሰጣል። ና አንዴ ጠብቀኝ፣ አንዴ የሆነ ሰው አገናኝሃለሁ። እሺ ግን ቅድሙ ልጅ አሁን የወጣው ልጅ እሱ ተመልሶ ይግባ። ስሙ ማን ነው? ጆኖ ምናምን ነበረ የሆነች ነጭ እኮ የላኩ ነው፣ ግን አክሴፕት አላደረግም ብዬ ነው። እሺ አሁን ጥያቄውን ያነሳልኝ አንተ ነው ወይስ ጆ ነው? ይሄን ጥያቄ ያነሳው አንተ ነው ወይስ ጆ ነው? እኔ ነኝ ያነሳው። እኔ ነኝ መጀመሪያ የጠየኩሽ። ጓደኞቼ ና ወደ እስልምና ሲሉኝ ስጠይቃቸው አይመልሱልኝም። አሁን ይሄ ሲምፕል ጥያቄ ነው። እኔን እግዚአብሔር ማን ነው ብትይ እግዚአብሔር መንፈስ ነው እላለሁ። አሁን ሁለቱንም እኔ በደንብ ማነብ ልጅ ነኝ። በደንብ ነው ማነበው፣ በደንብ ነው እንትን ብለው እና ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው ይላል። መዝሙረኛ ዳዊት ምን አለ? እግዚአብሔር በሰማይ በወጣ አንተ አለ፣ በዚህ በመጣ አንተ አለ፣ ኤቭሪዌር አንተ አለ ይለዋል። እግዚአብሔር በሁሉ ቦታ የሞላ መንፈስ የሆነ አምላክ ነው። አላህ ግን ምንድን ነው? አሁን ምንድን ነው? ለምሳሌ አንድ ነው አልሽኝ፣ እጅ እግር አለው። ኦኬ፣ እጁ እንደኛ ስጋና ደም ነው ወይንስ ብረት ነው ወይንስ ምንድን ነው? እነዚህ ነገሮች ሊመለሱልኝ አልቻሉም። አያውቋቸውን ጓደኞችን ታውቂያለሽ? ኦኬ፣ ወደ እስልምና ገብቷል ግን አላወቀው። ስጠይቃቸው ጥያቄ እስላም ናቸው ግን ስጠይቃቸው ሊመልሱልክ አልቻሉም። ከዛ አንተ ወደ እስልምና እንድትገባ እየጠሩክ ነው፣ ግን ደግሞ የምጠይቃቸውን ጥያቄ ሊመልሱልክ አልቻሉም። በጣም ጥሩ። ስለዚህ ለዚህ ደግሞ እኔ እንዲገባ በጥሩ ሁኔታ እንዲገባ እንነግርሃለን ማለት ነው። አታስብ።
ሁሉ ነገር አስረዳሃለሁ አታስብሽ ወንድሜ እስከዛ ጌሙን እንጫወት የጠራው ሰው እስኪመጣ ድረስ እሺ ታብታብ አድርጉሽ እስከዛ ስለ ክርስትና ልንገርሽ እሺ ለምንድን ነበር ከክርስትና የወጣሽው አሁን ለምሳሌ ክርስቲያን እያለሽ አንቺ እንዴት ነበረ የምታምኚው ምን ነበረ ለምሳሌ አውቀሽ በደንብ አውቀሽ አንብበሽ ተረድተሽ ነው የወጣሽው ወይስ ዝም ብለሽ ነው የወጣሽው ሰዎች ስለነገሩሽ ብቻ ነው እኔ ይቅርታ በእውነት ለመናገር ማለት ነው እኔ ከሰው ጋር ማልገናኝም ስለ እስልምና ማንንም ሰው አስረድቶኝ አይደለም እዚህ እስልምና ውስጥ የመጣሁት በቃ ወደ እስልምና ለመግባት ከአንድ አመት በፊት ነበር ሐሳቤ ነበር እኔ ማለት ነው እና ሞር በቃ ለማንም ሰው ስነግር ማንም ሰው ይሄን ነገር ተቃውሞ ነበር የሚያደርገው ማንም ሰው እንዴት ምናምን ብሎ ይናገራል እሺ አንዴ አሁን ጥያቄውን ትጠይቃለህ እና ይመለስልሃል ና ኡስታዝ ና አንተ እሺ ከጠርቻለሁ ቢያቻለሁ እሺ ጥያቄውን አንተ ወንድሜ እሺ አላህ ማን ነው ምንድነው የሚለውን እስኪ መልሱልኝ እና መግባት አድርጓልና ስለ እስላሞች ሁሉ ነገር መረዳት ወይም ደግሞ መማር ፈልጉ ጓደኞቼ ግቡ ይለኛል ግን እነሱ ጠይቃቸውን ጥያቄ ይመልሱልኝ አልቻሉም ማለት ነው እና ከእናንተ መረዳት ፈልጋለኝ አሉ ምንድነው ይሄ እንትን ያርክሽበት ደግሞ እሺ እንዴት ሰላም ነው ኡስታዝ መምህር እንዴት ነው ሰላም አለሽው አልহামዱሊላህ ምንድነው ጥያቄ ቃል ባላለውኝ ያው እሷ እንደነገረችሁት እስኪ አላህ ማን ነው ምንድነው የሚለውን እስኪ ቢያብራሩልኝ አላህ ማን ነው ምንድነው አላህ መጽሐፍ ቅዱስ ላይ እንደተባለው ፈጣሪ በአይነ ስጋ አይታይም መጽሐፉ እንደሚለው መጽሐፍ ቅዱስ እንደሚለው ፈጣሪ በአይነ ስጋ አይታይም ይላል አይደል መጽሐፉ የቱ ጋር ነበረ እንደዛ የሚለው እስኪ ክፍሉን ይንገሩኝ እስኪ ውስጥ መነጋገር እንችላለን ለሰጣለው ፈጣሪ በአይነ ስጋ አይታይም አላህ ማለት ነው ክፍሉን ያውቁታል እንደዛ በአይነ ስጋ አይታይም የሚል መጽሐፍ ቅዱስ ውስጥ ያለበትን ቦታ ያውቁታል መጽሐፍ ቅዱስ ላይ ነው ያለው ከዛ ሰጣለው እሺ እና ፈጣሪ በአይነ ስጋ አይታይም ሁለተኛ የኔና ያንተ የኢየሱስም የአብርሃምም የዮሐንስ የያዕቆብና የሌሎችም አምላክ ነው የሰማይ የምድር ጌታ አንዱ አምላክ አላህ ነው የምንለው አላህ ማለት የሁሉን የፍጡር አምላክ ማለት ነው የተፈጠረ በሙሉ በሱ የተፈጠረ እግዚአብሔር ማለት ነው በሌላ ቋንቋ ገብቶካል ኦኬ የገባኝ ምን መሰሎት አላህ ማን ነው ለሚለው አሁን ካስረዱኝስ ልንገሮትና ከተሳሳትኩ ያርሙኛል አላህ ማን ነው የሚለውን ሲመልሱልኝ የማይታይ አምላክ እንደሆነ እንደ መጽሐፍ ቅዱስም እንደሚለው ብለውኛል አይደለ ማየት የማይችል ታላቁ አምላክ ዙፋኑ በአርሽ የሆነ የሰማይ ምድር ጌታ ነው የምንለው መንፈስ ነው ታዲያ ማይታይ ከሆነ መንፈስ ነው ማለት ነው እኔ ያው መጽሐፍ ቅዱስ እግዚአብሔር መንፈስ ነው ይላል ዮሐንስ ወንጌል ምዕራፍ 4:24 ላይ ኔቨር መንፈስ አይደለም አላህ Subhanahu Wa Ta'ala የመንፈስ ፈጣሪ ነው እንጂ አጥል እያዳመጥከኝ ነው አዎ እያዳመጥኩ ቁርአን ላይ ليس كمثله شيء وهو السميع البصير ብሏል በሱ አምሳያ የለውም ለተባል የሚመስለው አንድም ፍጡር የሚመስለው ነገር የለም ይሄን ነው የሚመስለው ብለን ገብቶካል ይሄን አላህ ይሄን ነው የሚመስለው ብለን የምንናገር ነገር ምንም የለም ገብቶካል መንፈስ ነው ሰው ነው ከሰው ሆድ ነው የወጣው አንድ እናት ተሸክመው ኔቨር ይሄን አይደለም ገብቶካል አሁን አንተ ታዲያ ምንድነው መንፈስ ካልሆነ ሊታይ የማይችል ምንድነው ቁርአን ደግሞ አካላቶች እንዳሉት ደግሞ ይናገራል ለምሳሌ ይሄን ነው አይደለም ليس كمثله እሱን የሚመስል አንዳች ነገር የለም አንዳችም ነገር አላህን የሚመስል አንድ ነገር የለም ዓለም ላይ ገብቶካል ሙእሚኖች ያመኑት ሊያዩት ነው ኢንሻአላህ ከሞት በኋላ ህይወት ባለው ጊዜ አላህ ማንንም ሰው ያያል በሱ ያመነ ብቻ አሁን ያካዱ ሳይሆን ያመኑበት ሁሉም ያያሉ አላህ Subhanahu Wa Ta'ala የጠራና የተብቃቃ ጌታ ነው ለሰው ከመታየት የራቀ ጌታ አያ ታዲያ አይታይም ያሉኝ ከሞት በኋላ ደግሞ የምታዩት ከሆነ
ፊዚካል ቦዲ ነው ማለት ነው። የሚታይ ነገር ፊዚካል ቦዲ አለው። አሁን እንደተረዳሁት ማንንም አይመስልም ማለት የእሱ አካል ለምሳሌ የኔ አካል ከአንበሳ አካል ጋር አይመሳሰልም፣ ይለያል። ከፍጥረት የተለየ ነው፣ ግን አካል አለው። አዎ አካል አለው፣ ግን ከሰው አይመስልም። የራሱ የመሰለ አካል አለው። ጆሮ አለው፣ ይሰማል፣ ያያል። ሱብሓነሁ ወተዓላ በችሎታው አሁን በችሎታው አላህ ከኛ ጋር ነው። በጥበቡ ገብቶካል። ሰማይ ምድርን በባላንስ ቀጥ አድርጎ ያቆመ አላህ ነው። አላህ ማለት ሱብሓነሁ ወተዓላ ገብቶካል። እና እኔ ስራ አለብኝ፣ ቃል በውስጥ አናግረኝና እኔ አስረዳሃለሁ በደንብ ኢንሻአላህ። እሺ የመጨረሻ ጥያቄ አላህ አካል አለው እንደ አርሶ እንዳሉኝ ከዙፋኑ በላይ የሚታይ ነው እንደዚህ ብሎ ያስተማረ ቀደምት ነብይ አንድ ነብይ አለ ከነብዩ መሐመድ በፊት? ጥያቄውን አንሳልከኝ። አሁን እርስዎ እንደነገሩኝ አይነት አላህ አካል ያለው ከአርሽ በላይ ያለ ፊዚካል አካል ያለው የራሱን የሚመስል እንደዛ ብሎ ያስተማረ አንድ ነብይ አለ ከነብዩ መሐመድ በፊት? ቀደምት ነብያት አስተምረዋል ይህን ትምህርት? የኢየሱስ እምነት እስላም ነው፣ የአብርሃም እስላም ነው፣ የዮሐንስ፣ የሙሴ፣ የያዕቆብ፣ የሁሉም የኖህም የሎጥም የሁሉም እምነታቸው እስላም ነው። ይሄን ማንም ቄስ ይነግርሃል። ያንተው እንኳን ስትወለድ ከ40 ቀን በፊት አንተም እስላም ነህ። ከ40 ቀን በኋላ ነው የተቀየርከው። ገብቶካል? ክርስትና ተነሳህና ክርስቲያን ሆንክ። አይ እሱ እንኳን ትንሽ እንትን ይላል። ሌላ ቶፒክ እንዳይሆን ግን ነብይ አሁን ኢየሱስ እሺ አላህ ከአርሽ በላይ ነው ብሎ አስተምረዋል? አካል አለው ከአርሽ በላይ ነው ብሎ አስተምረዋል ወይ? ሙሳ አንዳቸው አንድ እስኪ ምን ላይ አላህ ከአርሽ በላይ ነው ብሎ ኢየሱስ ያስተማረበት የቱ ጋር ነው? እስኪ አንድ ቦታ አላህ ከአርሽ በላይ ነው ብሎ ያስተማረበት በቃሉ እኔ አድርጋለሁ ወደ ጌታዬና ወደ ጌታችሁ ብሏል መጽሐፉ ላይ። እኔ አድርጋለሁ እሄዳለሁ ወደ ጌታዬና ይላል ወደ መሬት እሰርጋል እንጂ አያደርግም የሰው ልጅ እሰርጋል። ይሄ ማለት ታዲያ አላህ ከአርሽ በላይ ነው ማለት ነው እንዴ? አዎ ይሄ ማለት አላህ ከአርሽ በላይ ነው ማለት ነው? ይሄ ማለት አላህ ከአርሽ በላይ ነው ማለት ነው? አዎ ከሰባተኛው ሰማይ በላይ የእሱ ዙፋን አለ። እሺ አካል አለውስ ብለዋል? አላህ እግር አለው እጅ አለው ብለዋል? ማን ለይሰ ከምስሊሂ ሸይ እሱን የሚመስል አንድም ነገር የለም። ግን እሱ አዳም ሰሚ ነው። ገብቶካል? ያያል፣ ይሰማል። የሁሉም ነገራቶች እንኳን ባህር ውስጥ ባለው ነገር ራሱ እሱ ይሰማል። እኔና አንተ እየተነጋገርን ያለው ነገር ራሱ ይሰማል። እና ይሄ ሰው እነሱ እኮ ባህሪያቶቹ ናቸው እንደገባኝ። ግን የኔ ጥያቄ ኡስታዝዬ ፖይንት አድርገው እንዲመልሱት የምፈልገው አላህ እግር አለው ሲባል የማንንም የማይመስል ፍጥረቱን የማይመስል እግር አለው ብሎ ያስተማረ ከነብዩ መሐመድ በፊት አንድ ነብይ አለ ወይ? አንድ ነብይ ማስረጃ እንድሰጥ አሁን ስራ ላይ ነኝና እሷ ጠርታኝ ነው እንትን ያወጣሁት በል ከሰዎች ጋር ነኝ። በውስጥ አለ ፎሎ አድርጋትና ልጅቷን ስልኬን ይዘና እሺ ኡስታዝዬ እሺ አመሰግናለሁ። ጊዜውን ሰጥቶ ስለመጡ በቃ እናወራለን በውስጥ። እሺ ጉድ ፐርሰን በጣም ምርጥ ሰው ነህ። ምክንያቱም ብዙ የጠየቁ ብዙ መጽሐፍ ቅዱስን ያነበቡ በሙሉ እስላም ሆነዋል። ይሄን ማለት መጽሐፍ ቅዱስን ያነበበ የክርስቲያን አማኝ እንዳለ ወደ እስላም ነው የሚገባው። ምክንያቱም እነዚህ ነው ኡስታዝ የዚህ ነው ያህል እኔ ግን አይመስለኝም። ብዙ ልጆች ደግሞ ወደ ከእስልምና ለቀው እየወጡ ነው። በአረብኛ አሁን ለምሳሌ ሲያውቁት የእኛ ጓደኛ ወደ ክርስትና የሄደ ሱራ 33:50 እየቀራ ማለት ነው። ይሄ ለምን ያደርግልኛል? ነቢዩ ሞተዋል፣ ለነቢዩ ሚስቶች እንደዚህ በል ምናምን ብሎ ጥሎ ሄደዋል እስልምናን። እና እንደዛ እኔ እንጃ አይመስለኝም። ግን እሱ ሳይሆን ዋና ዓላማዬ እኔ መጽሐፍ ቅዱስንም አነባለሁ፣ ቁርአንንም አነባለሁ። አዳምጠኛ እንዴ ነቢይ ሰው ነው ገብቶካል? ነቢይ ሰው ነው፣ ኢየሱስም ሰው ነው፣ አብርሃምም ሰዎች ናቸው። አልሐምዱሊላህ እነዚህ ሁሉ ሰዎች ናቸው። ግን አምላክ ይላል ኢየሱስ እኮ መጽሐፍ ቅዱስ አንድም ጥቅስ እኔ አምላክ ነኝ ያለበት አንድም ጥቅስ የለም። ኦኬ ያው ክፈቶሽ ዮሐንስ ራእይ 1:8 ላይ የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አልፋና ኦሜጋ ብቸኛ ጌታና አምላክ እኔ ነኝ ይላል። ያው ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ምን ይላል መሰሎት?
ያለውና የነበረው የሚመጣው ያለውና የነበረው የሚመጣው ሁሉን የሚገዛ ጌታና አምላክ አልፋና ኦሜጋ እኔ ነኝ ይላል። ቃል እያነበብክ ያለው ኪዳን ነው ብሉይ ኪዳን ነው? ዮሐንስ ራእይ ምን ላይ ነው ያለው? ኪዳን ነው ብሉይ ኪዳን ነው? አዲስ ኪዳን ዮሐንስ ራእይ አዲስ ኪዳን ነው እያነበብክ ያለው። በብሉይ ኪዳን ግን አታገኝ። ኢየሱስ እኮ አልተገለጠም በብሉይ ኪዳን ነው ኡስታዝ። ኢየሱስ የተገለጠው እኮ በአዲስ ኪዳን ነው። እሱን ታውቃለህ ቃል እየሰማሁ ታውቃለህ? መጽሐፍ ቅዱስ ታውቃለህ? መጽሐፍ ከብሉይ ቅዱስ ኪዳን ወደ አዲስ ኪዳን ታውቃለህ? በቃለሁ። አዎ ከአዲስ ኪዳን ሳይሆን ከብሉይ ኪዳን አንድ ቃል ጴጥሮስ እነ ዮሐንስ እነ ጴጥሮስ በጻፉት መጽሐፍ ላይ ብሉይ ኪዳን ማለት ነው አንድ ቃል እኔ አምላክ ነኝ ያለበት አንድም ቃል የለም። አንድ በል። ሁለተኛ ደግሞ ኢየሱስን አይሁዳውያን ሲያባሩት ወደ ቤቱ እየሮጠ ምን ኤሎሄ ኤሎሄ ለማ ሰበቅተኒ ገብቶካል? ኤሎሄ ኤሎሄ ለማ ሰበቅተኒ ጌታዬ ጌታ አዳም ቆይ ልጨርስ። ጌታዬ ሆይ ወደ አርሽ ወደ ሰማይ ተማጽኖ ጌታዬ ሆይ እነዚህ ሰዎች ከምድረ በዳ ሊያጠፉኝ ነው፣ ለማን ትተወኛለህ? የት ላይ ነው ያለው? ምዕራፍ ስንት ላይ ምን ላይ ነው ያለው? ይህ ላዳምጠኝ። እንደውም ዘርፌን ታውቃታለህ? የክርስቲያን ዘማሪ ታውቃታለህ? አዎ። ግን እዚህ ላይ ኡስታዝ አሁን ባነሱት ላይ አንድ ጥያቄ ልጠይቁት። እኔ ቆይ እርሶ ብሉይ ኪዳን ብለው ከብሉይ ኪዳን ብለው አንዴ ልንገሩት። ክርክር ላይ አይደለም። እንደውም ኢየሱስ ምን አለ? እኔ የተላኩት በጠፉት በእስራኤል በጎች ላይ ነው አለ። የለም የዚህ መጽሐፉ ላይ ቆይ እኔ እኮ ያልገባኝ ነገር አለ እዚህ ጋር መጠይቁት። ጴጥሮስ የአዲስ ኪዳን ብሉይ ኪዳን የጴጥሮስ መጽሐፍ ነው አሉኝ። እኔ ደግሞ እርሶ ያነበቡት መጽሐፍ ቅዱስ የትኛው እንደሆነ አላወቅሁትም። ምን አይነት መጽሐፍ ቅዱስ ነው ያነበቡት? ጴጥሮስ በብሉይ ኪዳን ላይ የጻፈው እንደዛ ነው ያሉኝ። የቱ ጋር ነው? እነ ጴጥሮስ ናቸው የጻፉት መጽሐፉን ትክክለኛ መጽሐፉን። አሁን እናንተ ቀይራችሁት አዲስ ኪዳን ምን ኪዳን ብላችሁ ያወጣችሁበት ትክክለኛ ጸሐፊው እነ ጴጥሮስ ናቸው። ይሄን ታምናለህ? እሺ ጴጥሮስ ደግሞ ጌታዬ አምላኬ ማለቱን ላሳዩት እሱን ይቀበላሉ? ጴጥሮስ ኢየሱስን ጌታዬ አምላኬ እንዳለው ላሳዩት? ጴጥሮስ በብሉይ ኪዳን ዘመን ነበረ እንዴ? ብሉይ ኪዳን ዘመን የትኛው ነው ታውቃለህ? ትክክለኛ ከኢየሱስ ክርስቶስ መምጣት በፊት የነበረው ነው ብሉይ ኪዳን። ትክክለኛ ከመርየም ልጅ ከኢሳ የተጻፈው መጽሐፍ ብሉይ ኪዳን ነው። አዳምጠኝ። ከሙሴ ከተውራት ቀጥሎ የተጻፈው ብሉይ ኪዳን ነው። ሰላም አለይኩም። እና እኔ ስራ ላይ ነኝ። ልጅቷ ጠርታኝ ባይ ባይ። እሺ በቃ እናወራለን። እሺ ጥያቄ ነበረ። እሺ